የት ኤርፖርት እንሂድ አውቶቡስ ተራ እንሂድ ያው እየተባለ ይሾፍ ነበር። ጌታ ደግሞ እነዚህ አሿፊዎቹን ልቅም አድርጎ የት እንደምታገኝን ቆይኔ ያሳይሽ የለ እንደያለ አቀለል አድርጎ ገቢ አድርጎ ዛሬ የት እንደሚገኝ እንድናቅ አደረገ። ከማን ጋር ነው የምንውለው? እግዚአብሔር ለውጥ አምጪ እንዲያደርጋችሁ ትፈልጋላችሁ? ጊዜያችሁን ስጡት። እዛ በጸሎት ቦታችሁ ሆናችሁ ጌታ ሆይ ስትሉት ታዩታላችሁ። ይታያል፣ ጌታ በፍቅሩ ይታያል፣ በምህረቱ ይታያል። ተቻረጋችኋል፣ ያጽናናችኋል። አይዞሽ ልጄ እያለ ነካ ነካ ያባብላችኋል። በዓለም ላይ በጣም ጠቢባን የተባሉ ሰዎች ቁጭ ብለው እንዲሰሙ ያደርጋቸው። እንዴ እኔ እኮ ዕውቀት አለኝ፣ እኔ እኮ ብዙ ተመሪያለሁ፣ ብዙ ዲግሪ ማስተርስ ዶክትሬት አለኝ እኮ እኔ በዓለም ላይ እኮ በሶዋት ሁላችንም እግዚአብሔር ቤት ስንመጣ ምንም ነገር ስላለን አይደለም፣ ዕውቀት ስላለን አይደለም፣ የመናገር ችሎታ ስላለን አይደለም፣ ቀልጠፍ ብለን የሆኑ ነገሮችን ማድረግ ስለምንችል አይደለም የተመረጥነው። እንዲሁ ስለወደዳችሁ አለ ለእስራኤላውያኖች። እናንተ ከማንም በልጣችሁ አይደለም የመረጣችሁ እግዚአብሔር አለ። እንዲሁ ስለወደዳችሁ ብቻ ግን መርጧችኋል ይላል። መንፈስ ዝም ብሎ መጥቶ እንደ እርግብ ሆኖ መጥቶ ያርፍብኛል ብላችሁ እንዳትጠብቁ። አያርፍም። መንፈስ ከጌታ ከኢየሱስ ጋር ልናይ እንወዳለን ካላችሁት ጋር አብራችሁ በመቆየት መንፈስ ትሞላላችሁ። ወይን ጠጅና መንፈስ ቅዱስ ምን አይነት ካራክተር አላቸው? ከገቡ ሰው ላይ የሚፈጥሩት ተጽዕኖ አላቸው። አሁን የምንማረው ትምህርት ምንድነው? ለውጥ አምጪ ሰው መሆን፣ የለውጥ ሰው መሆን የሚል ርዕስ ላይ ለውጥ አምጪ መሆን። ምክንያቱም እኛ ምንድነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች እስከሆን ድረስ ከማን ነው የምንሰማ? ከእግዚአብሔር የሆነን ነገር ነው የምንሰማ። ከእግዚአብሔር የሆነውን የእግዚአብሔር ልጆች ሮሜ 8 ላይ ሲናገር ምን ይላል? በእግዚአብሔር መንፈስ ይመራሉ። በእግዚአብሔር መንፈስ ከተመሩ ከእግዚአብሔር መንፈስ የሚሰሙትን ጥበብ የሚሰሙትን ነገር ብቻ እያደረጉ የሚሄዱ ናቸው። ነገር ግን የእግዚአብሔር ምን አይነት ልጆች ናቸው እንደሱ የሚያደርጉት? የእግዚአብሔር ማቹርድ የሆኑ ልጆች ናቸው የእግዚአብሔር መንፈስ ድምጽ የሚሰሙት እንጂ ሁሉም ልጅ አይሰማም። ሕፃን ልጅ የሆነ ነገር ትእዛዝ ብትሰጠው የድምጹን ቶን ሊሰማ ይችላል እንጂ ምን እንዳልከው ግን አይገባው፣ ቋንቋው አይገባው። ምክንያቱም የሆነ ድምጽ ነው እንጂ የሰማው ለዛ ድምጽ ሪስፖንድ የሚያደርግበት አቅም ላይ ስላልሆነ ሪስፖንድ አያደርግም። ያደገ ልጅ ሲሆን ያደገ ልጅ ደግሞ የሚነገረውን ነገር ይሰማል፣ ይታዘዛል፣ ያደርጋል። መመሪያ ሲሰጠው በመመሪያው ይሄዳል። ስለዚህ የእግዚአብሔር ያደጉ ልጆች ናቸው የእግዚአብሔርን ድምጽ የሚሰሙት። እና አሁን ለውጥ አምጪ ለመሆን ታዲያ ምን ያስፈልጋል? መጀመሪያ ለውጥ ማለት ምን ማለት እንደሆነ ለውጥ ማለት አንድ ነገር ለውጥ ማለት ምን ማለት ነው? አንድ ነገር ካለበት ሁኔታ ካለበት ቦታ ይዘት ወደ ሌላ ወይም ወደ ነበረበት ትክክለኛ ስፍራ ሲመለስ ያለው ሂደት ነው ለውጥ የሚባለው። ለውጥ የሚባለው አንድ ነገር ካለበት ሁኔታ ካለበት ቦታ ካለበት ይዘት ወደ ሌላ ወይም ደግሞ ወደ ነበረበት ትክክለኛው ስፍራ ሲመለስ ያለው ሂደት ለውጥ ይባላል። ስለዚህ እግዚአብሔር ምን አይነት አምላክ ነው? የለውጥ አምላክ ነው። እግዚአብሔር በለውጥ በጣም ያምናል። የለውጥ አምላክ ነው እግዚአብሔር አምላካችን። ስለዚህ እግዚአብሔር የለውጥ አምላክ ነው። ሁል ጊዜ በየዘመኑ ነገሮችን፣ ሰዎችን፣ ሁኔታዎችን፣ ስፍራዎችን፣ አቅጣጫዎችን ይለውጣል። እግዚአብሔር በየዘመኑ ስታዩ ሁኔታዎችን ይለውጣል፣ አቅጣጫዎችን ይለውጣል፣ ነገሮችን ይለውጣል፣ ምድርን ራሱ ይለውጣል፣ ሰዎችን ይለውጣል። እና እግዚአብሔር በለውጥ በጣም ያምናል ማለት ነው። እግዚአብሔር ሲሰራ ሁሉ ጊዜ በለውጥ ነው ነገሮችን የሚሰራ። የሆነ ነገርን ወደ ሆነ ነገር እየለወጠ ይሰራል። ስለዚህ ለውጥ አምጪ የምንሆነው እንዴት እንደሆነ መጀመሪያ ለውጥ ማለት ምን ማለት እንደሆነ እያወቅን ስንሄድ ነው። እግዚአብሔር አምላክ ለውጥ ይወዳል፣ ነገሮችን ይለውጣል። ነገር ግን እሱ አይለወጥም። እግዚአብሔር አይለወጥም።
እሱ የሚለወጥ አምላክ አይደለም፣ ዘላለማዊ አምላክ ነው። ምክንያቱም ዕብራውያን 13:8 ላይ ሲናገር ምን ይላል? እግዚአብሔር ትላንትና ዛሬ እስከ ለዘላለም ያው ነው። እግዚአብሔር ያው ነው። መቼ? ትላንትና ዛሬ እስከ ዘላለም። ትላንትና ከአባቶቻችን ጋር እንደሰራ ዛሬም ከኛ ጋር ይሰራል፣ ነገም ደግሞ ከሌላኛው ትውልድ ጋር ይሰራል። ስለዚህ እግዚአብሔር አምላክ አይለወጥም። ለዛ ነው እግዚአብሔር ራሱ ሲናገር ኢሳይያስ ላይ ምን ይላል? ትላንትና ስሰራ እንደነበረ ዛሬም እሰራለሁ ይላል። ከትላንትናው ጋር እንደሰራው ዛሬም ካሁኑ ጋር ደግሞ እምሰራው እኔ ነኝ ይላል። እኔ ራሴ ነኝ። ከትላንትናዎቹ ጋር ከሰራው ዛሬም ከናንተ ጋር እሰራለሁ። የነ ሙሴ የነ ኢያሱ የነ ምናምን ታሪክ ይያልን እንድንኖር አይፈልግም ማለት ነው። እግዚአብሔር በእነሱ ላይ የሰራውን ነገር ዛሬም በእኛ ላይ መስራት ይፈልጋል። በእነሱ መንገድ ባይሆንም በእኛ ደግሞ በዚህኛው ትውልድ ደግሞ በራሱ ሲዝም ባለው መንገድ እግዚአብሔር ይሰራዋል ያንን ነገር። ዛሬ ደግሞ ይሄ ትውልድ ሊመራበት ባለው መንገድ እግዚአብሔር ይመራዋል ማለት ነው። ዛሬ የሆነ ባህርን አምጥቶ ፊታችን አጋድሞ ይሄን ባህር ተሻገሩ አይደለም የሚለን፣ ግን ባህር የሆኑ ብዙ ነገሮች አሉ። እንደ ቀይ ባህር ፊታችን እንዳንሻገር የሚታዩ ነገሮች። ወይኔ ይሄን ሲዝን እንዴት ነው ማልፈው? ያን ጉዳይ እንዴት አልፈዋለሁ? ነገ ይሄን አልፌ ምስክርነቴን እናገር ይሆን የምንላቸው ልክ እንደ ቀይ ባህር መከፈልና መሻገር የሚያስፈልገን ብዙ ነገሮች አሉ። ስለዚህ እግዚአብሔር ያንን ባህር በነሙሴ ዘመን ባህሩን ፊትለፊታቸው ያዩ እጅን ዘርጋ አለው። ዱላውን ዘርግቶ ባህሩ ግድግዳ ሆነ፣ ተሻገሩ ይላል። ከኛስ ጋር ቀይ ባህርን የግድ ማምጣት አለበት? እኛ ፊት የለበትም። በእኛ ሲዝን ደግሞ በራሱ መንገድ ይሰራል እግዚአብሔር። ስለዚህ ዛሬ ደግሞ እግዚአብሔር ልክ እንደዛ እንደ ቀይ ባህር እነሱ እኮ ምንድነው ፈርዖን ከኋላ ባህሩ ከፊት ለፊት ሆኖ መሀል ላይ አጣብቂኝ ሆነው ይጮሁ ነበር። ምን ፈልገው? እርዳታ። አረ ሙሴ ጠፋን፣ አረ ልትገለን ያውጣ፣ እንደዚህ ያሉ ሲጮሁ ነበር። ነገር ግን እግዚአብሔር ምንድነው ያደረገው? ከዛ አጣብቂኝ ውስጥ የሚያወጣቸው ፕሪንሲፕል የነገረው ለሙሴ እንጂ እግዚአብሔር መጥቶ ባህሩን አልከፈለም። ባህሩን የከፈለው ማን ነው? ሙሴ ነው። ለምን? ሙሴ እጅ ላይ ያለችው በትር እሷ መመሪያ ሰጪ ናት። ስለዚህ እሷ ስትዘረጋ ባህሩ ቀጥታ ከእግዚአብሔር ዘንድ የተላለፈውን ቃል ታዞ ይሰራል ማለት ነው። ልክ እንደዛ በትር አድርጎ ዛሬ የሰጠናል እግዚአብሔር ለኛ ደግሞ እንደ ሙሴ በትር። ማን ነው እሱ? የናዝሬቱ ኢየሱስ ስም። የናዝሬቱ ኢየሱስ ስም እንደ ሙሴ በትር ነች። የትኛውም ነገር ጋር ቆመ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዞር በል ስትለው ያ እንደ ባህሩ ተከፍሎ እንድታልፊ ያደርግሻል ማለት ነው። ያቺ የሙሴ በትር የተባለችው ዛሬ የሙሴ በትር የለም። ዛሬ የኢየሱስ ስም ግን ለኛ ተሰጥቶናል። ስለዚህ አያችሁ እግዚአብሔር እሱ አይለወጥም። ነገር ግን ነገሮችን በየዘመኑ በየጊዜው ይቀይራል። እሱ ራሱ ደግሞ በሚልክያስ 3:6 ላይ ሲናገር እኔ እግዚአብሔር አልለወጥም ብሎ ራሱ ተናግሯል። ስለዚህ እግዚአብሔር የሚለወጥ አምላክ አይደለም ማለት ነው። እግዚአብሔር በሆነ ጊዜና ወቅት ህይወትን፣ ቤተሰብን፣ ሀገርን፣ ሁኔታን፣ ህዝብን መለወጥ ሲፈልግ እግዚአብሔር በሆነ ጊዜና ወቅት ሀገርን፣ ህይወትን፣ ቤተሰብን፣ ህዝብን መለወጥ ሲፈልግ፣ ምድርን መለወጥ ሲፈልግ ራሱ ከሰማይ አይመጣ። እሱ ከሰማይ አይወርድም። መለወጥ ሲፈልግ እሱ ከሰማይ አይወርድም። ነገር ግን ምን ያደርጋል? ሰዎችን ይጠቀማል። እነዚህ ነገሮች ለመለወጥ፣ ምድር ላይ ያለውን ነገር ለመለወጥ፣ ሰዎችን ለመለወጥ፣ የሆነ ሁኔታን ለመለወጥ እግዚአብሔር ሰዎችን ይጠቀማል። ሰዎችን ነው የሚጠቀመው። ስለዚህ እኔ ለውጥ አምጪ ነኝ በሉ እስቲ። እኔ በዘመኔ ለውጥ አምጪ ነኝ በሉ። ስለዚህ እግዚአብሔር ሰዎችን የሚጠቀም ከሆነ እንግዲህ አሁን ምርጫ የሁላችንም የየራሳችን ስለሆነ እግዚአብሔር በምርጫ ነው የሚሰራ። ስለዚህ
ሰዎችን ይጠቀማል የሚጠቀማቸው ሰዎች አሉ ግን ምን አይነት ሰዎችን ነው እግዚአብሔር የሚጠቀመው ታዲያ እንደዚህ ለማድረግ የሆኑ ሁኔታዎችን ለመለወጥ ምድር ላይ ያሉ ጉዳዮችን ለመስራት እግዚአብሔር ምን አይነት ሰዎችን ነው የሚጠቀማቸው ሰዎች ራሳቸው ለሱ ዓላማ የሰጡ ሰዎች ናቸው ራሳቸው እሱ ላሰበው ዓላማ የሰጡ ሰዎችን ይጠቀማል በየትኛው ሁኔታና ጉዳይ ላይ ታዛዥ የሆኑ ሰዎችን ይጠቀማል እግዚአብሔር ከዛ ደግሞ ከእግዚአብሔር የሚሰሙ ሰዎችን ይጠቀማል የእግዚአብሔርን ድምጽ የሚሰሙ ሰዎችን እግዚአብሔር ሲናገር የሚሰሙ ሰዎችን ይጠቀማል እግዚአብሔር ሃሌሉያ እግዚአብሔር እንደነዚህ አይነት ሰዎችን ይጠቀማል የሚሰሙ ሰዎችን እግዚአብሔር ምን አይነት ሰዎችን ይጠቀማል የማመቻመቹ ሰዎችን ይጠቀማል ማመቻመች ማለት ምንድነው ከሆነ ሁኔታ ጋር ስናይ ከዛኛው ጋር መሄድ ከዚህኛውም ጋር መሄድ ምንም አቋም የሌለው ማለት ነው ዥው የሚል ማለት ነው እንደሱ አይነት ሰዎችን ሳይሆን እንደዚህ የማመቻመቹ ቀጥ ብለው የሚሄዱ ሰዎችን ጸንተው የሚቆሙ ሰዎችን እንደነሱ አይነት ሰዎችን ይጠቀማል እግዚአብሔር ለምሳሌ መጽሐፍ ቅዱሳችን ላይ ስንመለከት እንደ ምሳሌ ሙሴን እንደ ለውጥ አምጪ አድርጎ ተጠቅሞታል በነበረበት ዘመን ለውጥ አምጪ አድርጎ ተጠቅሞታል ምንድነው ያመጣው ለውጥ እስራኤላውያን በግብጽ ባርነት ተይዘው በነበረበት ሰዓት እግዚአብሔር ከዛ ባርነት አርነት እንዲያወጣ የላከው ማንን ነው ሙሴን ነው ወደ ምን እንዲያመጣ እግዚአብሔር ወዳየላቸው ስፍራ እንዲያመጣ ስለዚህ ከባርነት እንደዛ ጭቃ ከሚያቦኩበት ብዙ ነገሮችን ጭድ እየተሸከሙ ፒራሚድ ከሚሰሩበት ከብዙ ብክነት ከብዙ ልፋት አውጥቶ ወተትና ማር ወደምታፈሰው ምድር እንዲያስገባቸው የዛ የሰላም የጸጥታ የእረፍት ኑሮ እንዲኖሩ ለውጥ አምጪ አድርጎ ተጠቀመው ሙሴን ነው ሙሴን ሲልከው ለውጥ አምጪ አድርጎ ተጠቅሞታል ዘጸአት 2 ላይ ሲናገር እንደዚህ ይላል ዘጸአት 2 ከ23 እስከ 25 እንደዚህ ይላል ከብዙ አመታት በኋላ የግብጽ ንጉስ ሞተ እስራኤልም በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር ከባርነት ቀንበር ለመላቀቅም ያሰሙት ጩኸት ወደ እግዚአብሔር ደረሰ አያችሁ በባርነት ሆነው ተጨንቀው ይጮሁ ነበር በዛ ሰዓት ያሰሙት ጩኸት የደረሰ እግዚአብሔር ጋር ደረሰ እግዚአብሔርም የጩኸታቸውን ሲቃ ሰማ ለአብርሃም ለይስሐቅ ለያዕቆብ የገባውንም ቃል ኪዳን አሰበ እግዚአብሔርም እስራኤልን ተመለከተ ስለነርሱም ገደደው ይላል ግዳለው ሲጮሁ አድነን ድረስልን በቃን ተጨነቀን ብለው ሲጮሁ ስለነሱ ምን አለው ግዳለው ይላል ከዛ ዘጸአት 3:10 ላይ ሲናገር እንደዚህ ይላል 3:10 ላይ አሁን ምንድነው ያደረገው ሙሴ ጋር መጣና በል እንግዲህ አለው ና ሙሴን በል ና ወደኔ አለው ከዛ ህዝቤን የእስራኤል ልጆች ከግብጽ ምድር እንድታወጣ ወደ ፈርዖን እልከሃለሁ ብሎ ማንን ጠራው ሙሴን ጠራው ሙሴን እንደምን አድርጎ እንደ ለውጥ አምጪ አድርጎ ተጠቀመ ሙሴ በነበረበት ዘመን ሌላው ደግሞ ኤልሳን ደግሞ ተጠቅሞታል በምድር ጉዳይ ላይ ኤልሳን ደግሞ ተጠቅሞታል ሁለተኛ ነገሥት ላይ ስናይ ሁለተኛ ነገሥት 7:7 ላይ ሁለተኛ ነገሥት 7 ምዕራፍ 7 ምዕራፍ 7 ቁጥር 1 ላይ ማለት ነው ቁጥር 1 ላይ ኤልሳ እንደዚህ ይላል ኤልሳም እንዲህ አለ አሁን ምን ነበረ በዚህ በሰማሪያ ምን ነበረ ረሃብ ነበረ ከባድ ረሃብ ነበረ
በሰማሪያ ረሃብ ስለነበረ ሰው የዶሮ ኩስ እንኳን እስከ መብላት የደረሰበት ጊዜ ነበር። ስለዚህ በጣም ጭንቅ ውስጥ ነው። ንጉሱ ግራ ገብቶታል። ንጉሱ ተጨንቋል። ምንድነው የሚሆነው ነገር እያለ ግራ ተጋብቷል። ነገር ግን መልስ ያለው ማንጋ ነው? የእግዚአብሔር ሰዎች ጋር ነው። ስለዚህ መልሱን ንጉሱ መመለስ አልቻለም። መልስ የሚጠብቀው ግን ከማን ነው? ከኤልሳ ነው። ስለዚህ ለምድሪቱ ሁኔታ፣ ለምድሪቱ ረሃብ፣ ለምድሪቱ ለውጥ አምጪ አድርጎ እግዚአብሔር ማንን ተጠቀመው? ኤልሳን ተጠቀመው። ከዛ ኤልሳ ምን አለ መጣ። እዚህ ከምዕራፍ 6 መጨረሻው ላይ ስትመለከቱ ንጉሱ ወደሱ ሄዶ የሚናገረው ነገር ታያላችሁ። 33 ላይ 6:33 ላይ እንደዚህ ይላል። ኤልሳም ከሽማግሌዎቹ ጋራ በመነጋገር ላይ ሳለም መልእክተኛ ወደርሱ ወረደ። ንጉሱም ደርሶ ይህ ጥፋት የመጣው ከእግዚአብሔር ነው። ታዲያ እኔ ከእግዚአብሔር ምን እጠብቃለሁ አለ። የመጣው ከእግዚአብሔር ነው። ለመጣው ነገር ከእግዚአብሔር እኔ ምን ማድረግ እችላለሁ? ምን መልስ ማምጣት እችላለሁ? ስለዚህ መልሱ ያለው አንተ ጋር ነው እና አንተ የሆነ መላ እንድትል ፈልጋለሁ እያለ እሱን ሲያነጋግረው እናያለን። ከዛ ግን ኤልሳ ምዕራፍ 7 ቁጥር 1 ላይ ኤልሳም እንዲህ አለ፣ የእግዚአብሔርን ቃል ስማ። አሁን የኔን ቃል ስማ አላለውም። ከእግዚአብሔር የተቀበለውን ነገር ለምን እግዚአብሔር ራሱ ከሰማይ አይወርድም? ነገር ግን ቃልን በዛ አሳይን ባደረጋቸው ሰዎች ውስጥ ያስቀምጥና በዛ መሰረት ነፃ ያወጣል፣ ለውጥ ያመጣል በመድር ላይ። ስለዚህ ኤልሳ የእግዚአብሔርን ቃል ስማ። እግዚአብሔር እንዲህ ይላል፣ በነገው ዕለት በዚሁ ሰዓት በሰማሪያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም ደግሞ በ1 ሰቅል ይሸጣል አለው። ምን ይሆናል አለ? ነገር ይለወጣል፣ ለውጥ ይመጣል አለ። ስለዚህ ኤልሳ በተናገረው ቃል መሰረት በነጋታው ያ ነው ሀፕን ያደረገው በዛ ምድር ላይ። ስለዚህ ኤልሳ ምን አድርጎ ተጠቅሞታል? እግዚአብሔር እንደ ለውጥ አምጪ አድርጎ ተጠቅሞታል። ሌላው ደግሞ ዳንኤልን ነው የምናየው። ዳንኤልንም እግዚአብሔር እንደ ለውጥ አምጪ አድርጎ ተጠቅሞታል። ሃሌሉያ። መጽሐፍ ቅዱስ ሙሉ ስታነቡ በጣም ብዙ ናቸው። እንደ ለውጥ ለምሳሌ ያህል ነው ይሄንን ያደረኩት እንጂ እና አስቴርንም ስትመለከቱ ሞትን ወደ ህይወት ገልብጠው መተዋል። ብዙ ሰዎች አሉ በዛ በእንትን ላይ በነህምያ ለውጥ አምጪ ሆኖ መተዋል። ቅጥር የፈረሰን ቅጥር በማደስ ለውጥ አምጪ ሆኖ መተዋል። ስለዚህ ዳንኤል ላይ ደግሞ ሲናገር ዳንኤል 2:14 ላይ እንደዚህ ይላል። ዳንኤል ምንድነው ያመጣው ለውጥ? በንጉሱ ቁጣ የመጣውን የሞት አዋጅ ገልብጦ ህይወት እንዲሆን ለውጥ አመጣ በዛ ምድር ላይ። ለምን? ንጉሱ ህልሙንም ፍቺውንም ያላመጣ ይገደል ብሎ ተነሳ። ይገደል ብሎ ስለተነሳ አሁን ማንም ፍቺውን ሊነግረው ይችላል። ህልሙን ኬታ መጥቶ ሊነግር ይችላል። እናንተ መጥቼ አሁን ህልሜንም ፍቺዬንም ንገሩኝ፣ እኔ ማታ ለሊት ህልም አልም ያለው ብል ኬታ መታችሁ ነው የምትነግሩኝ? ፍቺውን ምንድነው ህልምሽ ትሉና ፍቺውን ከህልሙ ተነስታችሁ እንደ የሆነ ነገር ገምታችሁ ልትናገሩ ትችላላችሁ። ህልሙን ግን ኬትም ማምጣት አይቻልም። ስለዚህ የንጉሱ ጥያቄ በጣም ግራም ያጋባ ስለሆነ በዛ የነበሩ ጠቢባን ነበሩ፣ ጠንቋዮችም አስማተኞችም ኤቭሪዋን ምንም መመለስ አልቻሉ። ከዛ በኋላ ንጉሱ ተቆጣ ይላል። እነ ዳንኤል ጋርም አልደረሰም። ገና ሳይደርስ እድሉ ሳይደርሳቸው ሊገደሉ አዋጅ ወጣ። በቃ አለ አሁን ማናቸውም እንዲኖሩ አልፈልግም፣ እያንዳንዳቸው ህልሜንም ፍቺውንም ስላላመጡ ይገደሉ አለ። ከዛ ዳንኤል ይሄ ነገር አልሰማም። ስላልሰማ አሁን የንጉሱ መልእክተኛ መጣ። ቁጥር 14 ላይ የንጉሱ ዘበኞች አለቃ አሪዮስ የባቢሎን ጠቢባን ለመግደል በመጣ ጊዜ የባቢሎንን ጠቢባን ለመግደል ነው የመጣው። በመጣ ጊዜ ዳንኤል በጥበብና በዘዴ አነጋገረው። አያችሁ፣ ጥበብና ዘዴ ያስፈልጋል የሆነ ነገርን ለማስቀየስ። ዝም ተብሎ እንደው ምንድናታ ለምንድን ነው እንደምታረገው ምናምን ቢለውስ ኖሮ ከሱ ይጀምር ነበር። ምክንያቱም ካራክተር በጣም ወሳኝ ነገር ነው። በየትኛውም ቦታ ለውጥ አንጪ ብትሆኑም ለውጥ አምጪም ለመሆን ካራክተራችን በጣም ወሳኝ ነው። እሱ ግን ምን አደረገ? በጥበብ ቃል
በዘዴ አነጋገረው። የንጉሱም መኮንን ንጉሱ እንዲህ አይነት ከባድ አዋጅ ያወጣ ስለምንድን ነው አለው ሲል ጠየቀው። አርዮስም ነገሩን ለዳንኤል ምንነት ገለጠለት፣ ነገረው። ምንድነው የሆነው? አይ በቃ ንጉሱ ህልም አለመ፣ ህልሙንና መልሱን አምጡ አለ። የሚመልስ ስለሌለ ይገደል ተባለ። ከዛ ዳንኤል አንድ ነገር አለ። በዚህ ጊዜ ዳንኤል ገብቶ ህልሙን ይተረጉምለት ዘንድ ጊዜ እንዲሰጠው ንጉሱን ጠየቀው። አያችሁ፣ ጊዜ እንዲሰጠው። ለምንድን ነው? በአምላኩ ይታመናል ዳንኤል። እንዴት እርግጠኛ ሆኖ ነው የሚጠይቀው? ጊዜ ይሰጠኝና ነገ እኔ ይሄን ጥያቄውን መልሱን ይዤው እመጣለሁ አለ። ለምን? የተሰወረ መግለጥ የሚችል አምላክ እንደሚያመልክ ያውቃል ዳንኤል። ያውቃል የተሰወረ ነገር መግለጥ የምትችል ብሎ ወደታች ስታዩ ስለ ማንነቱ ሲናገር፣ ስለ አምላኩ ሲናገር ትሰሙታላችሁ። ስለዚህ እዚህ ቦታ ላይ ያው ወደታች እናንተ ታነቡታላችሁ። ወደታች ስታነቡት ምንድነው የሆነው? ዳንኤል ሄደ ለጓደኞቹ ነገራቸው፣ ለሲድራቅ ለሚሳቅ ለአብደናጎም ነገራቸው። ከዛ ጸሎት ገቡ። ጸሎት ሲገቡ መገለጡ የመጣ ወደ ማን ነው? ወደ ዳንኤል። ለዳንኤል መጣለት። ሄዶ ለንጉሱ መልሱን ይዞ ሄደና ከተናገረ በኋላ ምን ተደረገ? ለውጥ መጣ። ሊሞቱ የነበሩት በህይወት እንዲኖሩ። እሱ ብቻ አይደለም፣ የዳንኤል አምላክ እውነተኛ አምላክ እንደሆነ ተገለጠ። አያችሁ፣ አምላኩን አሁን የዳንኤል አምላክ ከዚህ በፊት አይመለክም። እዛ ምድር ላይ ጣዖት ነው የሚያመልኩት የነበረው። በኋላ ላይ ግን ንጉሱ እዚህ ጋር ብቻ አይደለም፣ የአንበሳ ጉድጓድ ተጥሎ ሳይበላ ሲቀር ወጥቶ ንጉሱ ያወጀው አዋጅ ምንድነው? ከዚህ በኋላ በዚህ ምድር የምትኖሩ ሁሉ የዳንኤልን አምላክ እንድትታዘዙ እንድትገዙለት የሚል አዋጅን ያወጣ። ስለዚህ ዳንኤል ምንድነው? ነገርን ቀያሪ፣ በምድር ላይ ለውጥ አምጪ ሆኖ እናየዋለን ማለት ነው። ለውጥ አምጪ ሆኗል። ለምን? ለውጥ የሚያመጡ ሰዎች ምን አይነት ሰዎች ናቸው? የማያመቻምቹ። ዳንኤል አያችሁ፣ አንበሳ ጉድጓድ የተጣለበት ምክንያት ምንድነው? ማንም ሰው እንዳይጸልይ ስለተባለ ነው። ያ የጸሎት ኖ በቃ አሁን ጸሎት የለም ሲባል አላመቻመቸም። አሁን ይገሉኝ ይሆን? አዋጅ ወጥቷል። አዋጁ ስለወጣ ከዚህ በኋላ ብጸልይ ይሄ ነገር ሀፕን ይሆን? ምንም አላመቻመቸም። እሱ ምን አደረገ? ልማዱን ቀጠለ። ዛሬ ግን አይደለም አዋጅ ወጥቶ ብዙዎቻችን በብዙ ነገር ተጠላልፈን እኮ ከያዝነው ነገር ለቀነው ነው የምንሄደው አይደለ? እግዚአብሔር ግን ሊሰራ የሚፈልገው ሰው ምን አይነት ሰው መሰላችሁ? የማያመቻምች ሰው፣ ጸንቶ የሚቆም ሰው፣ በምንም አይነት ሁኔታ አምላኩን የማያስነካ ሰው፣ በአምላኩ ነገር ድርድር የማያውቅ ሰው፣ ምንም አይነት ድርድር የማያውቅን ሰው እግዚአብሔር መጠቀም ይፈልጋል። ምን አድርጎ? የምድር ለውጥ አምጪ አድርጎ መጠቀም ይፈልጋል። እነዚህ ሰዎች እያንዳንዳቸው ለውጥ ያመጡትን ሰዎች ላይፋቸውን ስትመለከቱ በአንድም በሌላም በኩል እነዚህ ሰዎች ድካም የለባቸውም አይደለም። ብዙ የራሳቸው የሆነ ድካም ሊኖርባቸው ይችላል። ነገር ግን በአምላካቸው በኩል ከመጣችሁ በአምላካቸው ሳይድ ያለው ነገራቸው በፍጹም የማያስነኩ የማያመቻምቹ። እንዴ ሙሴ እኮ ማነው ፈርዖን ቤት አድጓል እኮ፣ የግብፅን ጥበብ እኮ ተምሯል፣ ንግግር እኮ በደንብ ተምሯል፣ ንግግር ተማረ ነው የሚለው። ግን እግዚአብሔር ፊት ሲመጣስ አረኔ ተብታባ ነኝ፣ አረኔ ኮልታፋ ነኝ፣ መናገር አልችልም አለ ይላል። ለምን? የግብፅ ጥበብ የእግዚአብሔርን ነገር መግለጥ አይችልም። ስለማይችል አያችሁ፣ የግብፅ ጥበብ የራሳቸውን ነገር ሊገልጥ ይችላል እንጂ የእግዚአብሔርን ነገር በግብፅ ጥበብ መግለጥ አይቻልም። ለዛ እኮ ነው እግዚአብሔር ምን አደረገ? የዓለምን ጠቢባን እያሉ እነሱን ትቶ ሞኙን ነገር የማይረባውን ነገር መረጠ ይላል። ለምን? የሱን ጥበብ በሱ ሞልቶ ሊገልጥ ስለፈለገ። ስለዚህ ሁላችንም እግዚአብሔር ቤት ስንመጣ ምንም ነገር ስላለን አይደለም፣ ዕውቀት ስላለን አይደለም፣ የመናገር ችሎታ ስላለን አይደለም፣ የሆነ ጥበብ ስላለን አይደለም፣ የሆነ ቀልጠፍ ብለን የሆኑ ነገሮችን ማድረግ ስለምንችል አይደለም የተመረጥ ነው።
እንዲሁ ስለወደዳችሁ አለ ለእስራኤላውያኖች። እናንተ ከማንም በልጣችሁ አይደለም የመረጣችሁ እግዚአብሔር አለ፣ እንዲሁ ስለወደዳችሁ ብቻ ግን መርጧችኋል ይላል። ስለዚህ የዓለምን ሞኝ ነገር መርጦ ከዛ ምን አደረገ? የራሱን ጥበብ ሞላበትና በል አሁን ተናገር እንዴ፣ ኧረ እኔ አልችልም ይሄን ነገር ተናገሪ። ከዛ በኋላ አፍ ሲከፈት የሚወጣው የኛ ጥበብ የኛ ዕውቀት ሳይሆን የሱ ጥበብ በእኛ አንደበት መገለጥ ይጀምራል። የምትናገሩትን እሱ ይሰጣችኋል ይላል እኮ። መንፈስ ቅዱስ ነው የሚሰጠው የምንናገረው ነገር። ስለዚህ ከመንፈስ የሆነ ነገር በዓለም ላይ በጣም ጠቢባን የተባሉ ሰዎች ቁጭ ብለው እንዲሰሙ ያደርጋቸዋል። እንዴ እኔ እኮ ዕውቀት አለኝ፣ እኔ እኮ ብዙ ተምሬያለሁ፣ ብዙ ዲግሪ ማስተርስ ዶክትሬት አለኝ እኮ፣ እኔ በዓለም ላይ እኮ በጣም ብዙ ላይ ቦታ ላይ ያለው ሰው ነኝ እኮ። ሶዋት እዚህ ጋር ይሰራል። እዚህ ጋር ለእግዚአብሔር ጥበብ ቁጭ ይላሉ እነሱ። የእግዚአብሔር ጥበብ ሲገለጥ የዓለም ጥበብ ምንድነው? ሞኝነት ነው ይላል። የነሱ ጥበብ መስራት አይችለውም የእግዚአብሔርን ስራ። በነሱ ጥበብ አሁን ዲግሪ ተምረው ማስተሬት ተምረው ምናምን ተምረው ያገኙትን ዕውቀት ይዘው መተው የእግዚአብሔርን ስራ እንስራ ቢሉ አንዱንም መስራት አይችሉም። ምክንያቱም አሰራር ልዩ ነው። የነሱ ጥበብ ለዓለም ሊሰራ ይችላል፣ በእግዚአብሔር ቤት ግን አይሰራም። ስለዚህ ነው እግዚአብሔር አያችሁ ጠቢብ በጥበቡ አይመካ አለ። አያችሁ ጠቢባንን አንስቶ ያንን ቢያደርግባቸው ምን ብለው ነበር የሚሉት? በጥበቤ በዕውቀቴ በችሎታዬ ነው እኮ ይሄንን ማደርገው ነው የሚሉት። ለዛ ነው ምንም የለኝም ምንም አላውቅም፣ ያው ምንም የምትፈልግ ከሆነ ይሄው ብላችሁ ሲሰጡት ያ ምንም የተባለውን ነገር ይሞላውና በጠቢባን ፊት ያስደንቃቸዋል። ምን አይነት ጥበብ ነው የሚገለጥበት ይሄ ሰው? ምን አይነት ጥበብ ነው? ቆይ እስቲ ላጥና እንደሱ ለመሆን አይመጣም። ከእግዚአብሔር ካልሆነ በስተቀር ይሄ በትምህርት የሚመጣ ነገር ስላይደለ ማለት ነው። በትምህርት የሚመጣ ነገር አይደለም እግዚአብሔር ነገር። ስለዚህ እነዚህ ሰዎች ለውጥ አምጪ አድርጎ በመጽሐፍ ቅዱስ ላይ ተጠቅሟቸው እናያለን። ሌላው በአዲስ ኪዳን ወደ አዲስ ኪዳን ስንመጣ ደግሞ በአዲስ ኪዳን የኢየሱስን ደቀ መዛሙርቶች ምን አድርጎ ተጠቅሟቸዋል? ለውጥ አምጪ አድርጎ ተጠቅሟቸዋል። እነሱ ምንድነው ያደረጉት? ሐዋርያት ሥራ 1 ላይ ቁጥር 13 እና 14 ላይ እንደዚህ ይላል። ሐዋርያት ሥራ 1:13 ላይ እንደዚህ ይላል። ወደ ከተማይቱም በገቡ ጊዜ ወደሚኖሩበት ሰገነት ወጡ። እነዚህም ከስር ይዘረዘራቸዋል። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ቀናኢ የተባለው ስምዖንና ያዕቆብ ልጅ ይሁዳ ነበሩ። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበረ ይላል። ተግተው ምን ያደርጉ ነበረ? ይጸልዩ ነበረ። ምንድነው ይሄኛው? ኢየሱስ ክርስቶስ ከሄደ በኋላ ከተለያቸው በኋላ የተናገራቸው ነገር አለ። በዚህ ተቀመጡ፣ በኢየሩሳሌም ተቀመጡ፣ ከዛ በኋላ መንፈስን ተሞልታችሁ ኃይልን ታጥቃችሁ ነው የምትወጡት ብሎ ነግሯቸው ስለነበረ በዛ ቦታ ላይ ተቀምጠው ይተጉ የነበሩትን ሰዎች ምን አድርጎ ተጠቀማቸው? ለውጥ አምጪ አድርጎ ተጠቀማቸው። ምን ሆነ? ምዕራፍ 2 ቁጥር 1 እስከ 5 ላይ ስናይ በበዓለ ሃምሳ ቀን ተሰብስበው ያሉበት ቦታ በእሳት በሚመስል መንፈስ እንደተሞላ ከዛ ልሳን እንደተሞሉ ከዛ በኋላ እዛው ላይ ወረድ ብለን ስናይ ጴጥሮስ ብድግ ብሎ በድፍረት ቆሞ እነዛ ይፈሯቸው በነበሩት አይሁድ መካከል ቆሞ በድፍረት ይሄንን የምናደርገው እኮ እንዴ እናንተ በሰቀላችሁት እግዚአብሔር ከሞት ባስነሳው በኢየሱስ ክርስቶስ ስም ምናምን እያለ ማወጅ ጀመረ። ምን መሆን ጀመረ? ከዛ በኋላ ምን መሆን ጀመረ? ከዛ በኋላ ሐዋርያቱ ምንድን ያደረጉት? የአዲሱን ኪዳን አያችሁ፣ የሕግን ስርዓት በጸጋና በእውነት የተለወጠው
ማስተማር ጀመሩ። ስለዚህ ምን አመጡ? ለውጥ አመጡ። ህግ የሚለውን ነገር አነሱና ጸጋና እውነት ሰው ክርስቶስ ኢየሱስን ጸጋና እምነት ነው የሚያድነው። ክርስቶስ ኢየሱስን ካመነ በጸጋ ይድናል የሚል ትምህርት ይዘው መጡ። ስለዚህ ምን አደረጉ? በዛ ሲዝን የነበረውን የእምነት አካሄድ ቀየሩት ማለት ነው። በፊት አያችሁ እነሱ ሳይነሱ በፊት ምን ነበረ? ህግ አለ። ነገር ግን የታመመ ሰው እንደታመመ ይቀጥላል። ሽባ የሆነ ሰው ሽባ እንደሆነ ይቀጥላል። እውር የሆነ ሰው እውር እንደሆነ ይቀጥላል። አሁን ምን አይነት ለውጥ መጣ? እዛው ቤተ መቅደሱ ደጃፍ ቁጭ ያለን ሰው መተው በዚህ በተቀበሉት እምነት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲሉት ያ ሽባ መተርተር ጀመረ። ለዘመናት እኮ ጻፎችና ፈሪሳውያን ወደ ቤተ መቅደስ ሲገቡ ያዩታል። ከሳንቲም ከመስጠት ያለፈ ነገር የለም ነበር፣ የተገለጠ ነገር የለም። ቃሉን ያውቁታል፣ ኃይሉን ግን ስለካዱት አይሰራም። በቃሉ ውስጥ ያለው ኃይል ፈንክሽን አያደርግም ነበር። ሐዋርያቱ ለውጥ አምጪ ሆነው ሲመጡ ምንድነው ያደረጉት? በቃሉ ውስጥ ያለው ኃይል መገለጥ ጀመረ። መገለጥ ሲጀምር ነገሮች መለወጥ ጀመሩ። የታመመ መፈወስ፣ በአጋንንት ስራት የተያዘ ነፃ መውጣት፣ የሆነ ነገር የሆነ ብቻ መፍትሄ የሚሆን ነገር ከቃሉ ውስጥ መውጣት ጀመረ። የእግዚአብሔር ቃል ኃይል አለው አይደለ? ኃይል አለው ካለ ቃሉን ብቻ ሳይሆን ምን ለማመደው ኃይሉን መግለጥ የሚባል ነገር አለ። በቃሉ ውስጥ ያለው ኃይል መገለጥ አለበት። ስለዚህ ሐዋርያቱ ለውጥ አምጪ ሆኖ ሲመጡ ምንድነው የሆነው? በቃሉ ውስጥ ያለው ኃይል መገለጥ፣ ነገሮች ላይ መስራት፣ ፈንክሽን ማድረግ ጀመረ። ስለዚህ ሐዋርያቱን በዛ ዘመን ምን አደረጋቸው? እንደ ለውጥ አምጪ አድርጎ ተጠቀማቸው። ስለዚህ አሁን ደግሞ እኛ ባለንበት ዘመን አሁን ሲባል መቼም ራሳችንን ነው የምናስበው አይደለ? አሁን ላይ ያለነው ሐዋርያቱም አይደሉም፣ እነ ሙሴም አይደሉም፣ እነ ዳዊትም አይደሉም፣ እነ ዳንኤልም አይደሉም። እኛ ነን አሁን ላይ ያለነው። ስለዚህ አሁን ላይ ደግሞ ያለነው አያችሁ ኢዮኤል 2:28 ላይ ሲናገር የሚናገረው ነገር አለ። በመጨረሻው ዘመን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ይላል። ከዛ ትንቢትን ይናገራሉ፣ ህልምን ያልማሉ እያለ ይናገራል አይደለ? ስለዚህ አሁን ላይ ያለነው ሰዎች እግዚአብሔር ለውጥ አምጪ አድርጎ መጠቀም ይፈልጋል። አንተን፣ አንቺ፣ እኔን፣ ሁላችንንም እግዚአብሔር እንደ ለውጥ አምጪ በነዛ ባለፉት ዘመናት ይሰራባቸው እንደነበሩ ሰዎች ዛሬ ደግሞ በእኛ ዘመን ባለንበት ዘመን እኔን ብላችሁ ራሳችሁን አስገብታችሁ ካላያችሁ ከለውጥ አምጪነት ራሳችሁን ዞር አርጋችሁታል ማለት ነው። ስለዚህ ለውጥ አምጪ ለመሆን እኔ የሚለው ነገር ከእግዚአብሔር ጋር መስማማት አለበት። እኔ ምክንያቱም እግዚአብሔር ያለ ፍቃድ ማንንም ምንም ማድረግ አይፈልግም። አስገድዶ ምንም ማድረግ አይፈልግም። ስለዚህ አሁን እኛ ባለንበት ዘመን ደግሞ በኢዮኤል 2:28 ላይ የተነገረው የትንቢት ቃል ይፈጸም ዘንድ እኛን፣ አንቺን፣ አንተን ለውጥ አምጪ አድርጎ ይጠቀማል እግዚአብሔር። በምን ላይ? በቤተሰባችን ላይ፣ በትውልዳችን ላይ፣ በሀገራችን ላይ፣ በትምህርት ቤታችን ከጓደኞቻችን ጋር በመንሆንበት ሰዓት አያችሁ ትምህርት ቤት ላይ ለውጥ አምጪ መሆን ትችላለሽ፣ ለውጥ አምጪ መሆን ትችላለህ። ለምን? እንዴት ብዬ? እንዴ የተሞላኸው መንፈስ ይዘህ ነዋ። መንፈስ ይሄው በስጋ ለባሽ ላይ መንፈሴን አፈሳለሁ አለ። መንፈስ የተሞላ ሰው አንዱ ካራክተሩ የማይችልበት ነገር ምንድነው መሰላችሁ? ዝም ማለት አይችልም። ባህሪ ያለው መንፈስ የተሞላ ሰው የራሱ የሆነ ባህሪ ያለው ምንድነው? ከባህሪው አንዱ ዝም ማለት አይችልም። የያዘውን የተሞላውን ነገር የሆነ ቦታ ላይ ሄዶ ማካፈል ይፈልጋል፣ የሆነ ቦታ ላይ ሄዶ መስጠት ይፈልጋል። ስለዚህ አያችሁ በየቦታው ላይ ምን ማድረግ አለብን? ለውጥ አምጪ ሆነ መገለጥ አለብን። ነገር ግን ይህ ለውጥ የሚመጣው ለውጥ አስማታዊ ለውጥ አይደለም። ዝም ብለን ተኝተን ስንነሳ ድንገት ነገሮች ተለውጠው አናገኝም። እንደሱ አይነት ለውጥ አይደለም እግዚአብሔር የሚሰራው። አስማታዊ ለውጥ አጋንንት ነው የሚሰራው።
እንጂ እግዚአብሔር አስማት አይሰራም። ተአምር ግን ይሰራል እግዚአብሔር። ስለዚህ አንተን ተጠቅሞ ተአምር ይሰራል፣ አንቺንም ተጠቅሞ ተአምር ይሰራል። ስለዚህ አስማታዊ ለውጥ ሳይሆን ይሄ ተኝተን ስንነሳ የሆነ ነገር ተለውጦ እናገኛለን ብለን የምንጠብቀው ለውጥ አይደለም። ስለዚህ እግዚአብሔር ምንድነው ቢፈልገው? እግዚአብሔር ለውጥ የሚያስፈልገው ነገር ሰዎችን ይፈልጋል። ለሚለውጠው ነገር ሰዎችን ይፈልጋል። ለውጥ ለሚያስፈልገው ነገር ምንድነው ለውጥ የሚያስፈልገው? ምድር ናት መለወጥ ያለባት ዛሬ። ለሱ እናንተን ነው የሚፈልገው እግዚአብሔር። ለዛ እኮ ነው ሰዎችን አየው ሳይ ምንም ሰው አላገኘውም፣ ከዛ የተነሳ ምድርን ያጠፋል። ሰው ሲያገኝስ? ሰው ካገኘ ግን በዛ ሰው ምልጃ ምክንያት ምድርን ይፈውሳታል። ለምን? ለውጥ አምጪ መሆን ያንተ ነው ያንቺ ነው። ስለዚህ እኔ ለውጥ አምጪ ነኝ በሉ እስቲ። ለምድሬ ለውጥ አምጪ ነኝ በሉ። ይሄ ሁሉ ሰው ያለበት ድምጽ አይመስልም? እስቲ ለምድሬ ለውጥ አምጪ ነኝ በሉ። ለትውልዴ ለውጥ አምጪ ነኝ በሉ። በትምህርት ቤቴ ለውጥ አምጪ ነኝ በሉ። በስራዬ ቦታ ለውጥ አምጪ ነኝ በሉ። በጌታ በኢየሱስ ስም ለውጥ አምጪ ናችሁ እናንተ። ስለዚህ እግዚአብሔር ምንድነው የሚፈልገው? ሰው ነው የሚፈልገው። የሆነ ነገር መለወጥ ሲፈልግ መጀመሪያ ማን አለ እዛ ቦታ ላይ? ማን አለ? ምንድነው የጠፋብን? ወጣቶች በቃ እንትን ያሉኮ በሽሻ በመናምን በጫት በሱስ ተያዙ አለቁ፣ በቃ ሰይጣን ዘርፎ ወሰዳቸው እያለን እንድናወራ አይፈልግም እግዚአብሔር። በወጣቶች ሳይድ ማን አለ? እግዚአብሔር ወጣቶችን መለወጥ ለራሱ መዋጀት ሲፈልግ ማን አለ እዛ ቦታ ላይ? ለውጥ ለማምጣት እግዚአብሔር ሊሰራበት የሚችል ለእግዚአብሔር ጌታ ሆይ እኔ አለው ለወጣቶች እኔ አለው የሚል ሰው ማን ነው? እኔን ተጠቀምና ለውጥ፣ እኔን ተጠቀምና ስራ የሚል ሰው ማን ነው? እዛ ቦታ ላይ ሰው ነው የሚፈልገው እግዚአብሔር። ሰው ምን አይነት ሰው ነው የሚፈልገው? ራሳቸውን የሚሰጡ፣ ጊዜያቸውን የሚሰጡ። ሃሌሉያ! ራሳቸውን የሚሰጡ፣ ጊዜያቸውን የሚሰጡ ሰዎችን፣ በብዙ ነገር ዲስትራክት የማይደረጉ ሰዎችን፣ በተለያየ ነገር ተጠምደው የማይያዙ ሰዎችን ይፈልጋል። ትኩረታቸውና ሐሳባቸው የእግዚአብሔር ተልኮ ላይ የሆኑ ሰዎችን። ምን ላይ ነው የምናተኩረው? ትኩረታቸውና ሐሳባቸው የእግዚአብሔር ተልኮ ላይ የሆነ ወይም ደግሞ የእግዚአብሔር ተልኮ ላይ ያደረጉ ሰዎችን። ቆራጥና የማይልፈሰፈሱ ሰዎችን ይፈልጋል። ቆርጠው በቃ ለእግዚአብሔር ነገር ቆርጠው እኔ ለትውልዴ ለውጥ አምጪ ነኝ ብለው ቆርጠው የሚቆሙ፣ የማይልፈሰፈሱ፣ በሆነው ባልሆነው እንትኑ እኮ ወጋኝ እንትኑ እኮ እንትን አለኝ እያሉ ወደ ኋላ የማያፈገፍጉ ሰዎችን ይፈልጋል። ራሳቸውን እንደ ለውጥ አምጪ ያዘጋጁ ሰዎችን ይፈልጋል። ዝግጅት ይፈልጋል ለውጥ አምጪ ለመሆን። ስለዚህ ራሳቸውን እንደ ለውጥ አምጪ ያዘጋጁ ሰዎችን ይፈልጋል። ከዛ ደግሞ ከምንም በላይ እለት እለት በመንፈስ የሚሞሉ ሰዎችን ይፈልጋል። እለት እለት በመንፈስ የሚሞሉ ሰዎችን ይፈልጋል። ስለዚህ እኛ ደግሞ በዘመናችን እግዚአብሔር እኛ ባለንበት ዘመን ለውጥ ለማምጣት ሲፈልግ የሚፈልገውን ነገሮች ለውጥ ለማምጣት እኔ አለው ብለን ከእግዚአብሔር ጋር ልንስማማ ይገባል። በዘመኔ ለውጥ አምጪ ልሁን ጌታ ሆይ እኔን ተጠቀመኝ፣ እኔ ለውጥ አምጪ መሆን እፈልጋለሁ
ብለው ሐሳባቸው ለሐሳቡ የሚያስገዙ ፈቃዳቸው ለፈቃዱ የሚያስገዙ ከሱ ሐሳብ ጋር የሚስማሙ የሚሄዱ ሰዎችን እግዚአብሔር በዚህ ዘመን እየፈለገ ነው። አይኖቹን ከፍቶ ይመለከታቸዋል። ለውጥ አንጪ መሆን እፈልጋለሁ ጌታ ሆይ ካልክ የት ጋር ነው ያለኸው? የት ጋር ነሽ ያለሽው? የሆነ ቦታ ላይ እየተዋከብሽ እኮ ለውጥ ማምጣት አይቻልም። ከእግዚአብሔር ጋር ጊዜ ሊኖረው ይገባል ለውጥ አምጪ ሰው። ምክንያቱም እለት እለት መንፈስ የምንሞላው የት ነው? መንፈስ እኮ እንደዚህ እንደ ውሃ እየተቀዳ ነው እንደ ሰው ላይ የሚሞላው እንደዚህ እየተደረገ አይሞላም። መንፈስን የሚሞላው ሰው ከእግዚአብሔር ጋር በሚያሳልፈው ጊዜ ነው። ከእግዚአብሔር ጋር በሚያሳልፈው ጊዜ ለእግዚአብሔር በሰጣችሁት ጊዜ ልክ መንፈስ እለት እለት እየተሞላችሁ ትመጣላችሁ። ከእግዚአብሔር የሆነውን ነገር መቀበል ትችላላችሁ። ስለዚህ ከዛ የተነሳ በዘመናችን ላይ እኔ ለውጥ አምጪ ነኝ ብለን ከእግዚአብሔር ሐሳብ ጋር ልንስማማ ይገባል ማለት ነው። ለውጥ ለማምጣት ምን ማድረግ ነው? መንፈስን መሞላት ወሳኝና ወሳኝ ነገር ነው። በመንፈስ ያልተሞላ ሰው የሚመራው ማንን ወዴት ነው? መንፈስ ነው መሪው። ስለዚህ መንፈስን ካልተሞላን በመንፈስ ምሪት ውስጥ በመንፈስ ቁጥጥር ውስጥ ካልገባን እኛ ሰዎችን ወዴት ነው እየመራን ይዘናቸው የምንሄደው? ዴስቲኒ ወደ ሌለው መንገድ ነው ይዘናቸው የምንሄደው። ፍጻሜ የለውም፣ መድረሻ የለውም። መጨረሻ ላይ ታጥፎም ሊሄድ ይችላል ወይም ደግሞ እዛው ጋር ሊያበቃ ይችላል። ስለዚህ ሁሉ ጊዜ መንፈስ መሞላት የሚያስፈልገው ለዛ ነው። አያችሁ በመንፈስ የተሞላ ሰው የራሱ የሆነ ባህሪ አለው። የራሱ የሆነ ባህሪ መገለጫ አለው። በመንፈስ መሞላት ዝም ብሎ በቃ ጌታ ሆይ ሙላኝ በቃ በመንፈስ ተሞሉ ብለሃል አይደለ? ሙላኝ በቃ እንትናዬ ነይ ሻይን ጠጣ እንሂድ። ያቺ ደግሞ ትመጣለች እንትን ደርሰን እንምጣ፣ ሱቅ ደርሰን እንምጣ። እንትን በዲስትራክሽን የተሞላ ላይፍ ይዞ በመንፈስ ተሞልቻለሁ ማለት በጣም ከባድ ነው። ውሏችን ነው መንፈስ መሞላታችንን የሚያሳውቀው። ውሏችን ከማን ጋር ነው የምንውለው? ረጅሙ ጊዜያችንን ከማን ጋር ነው የምናጠፋው? የት ነው የምናጠፋው? እግዚአብሔር ለውጥ አምጪ እንዲያደርጋችሁ ትፈልጋላችሁ? ጊዜያችሁን ስጡት። እግዚአብሔር ለውጥ አምጪ እንዲያደርጋችሁ ትፈልጋላችሁ? ዛሬ ደስ ያሰኘኛል የምትሉትን ነገር ሰውት። ከመስዋዕት በኋላ የሚመጣው ነገር ባለፈው ተመራችኋል አይደለ? መስዋዕት ሁሉ ጊዜ ከተሰዋ በኋላ የሚመጣው ይዞት የሚመጣው ነገር አለ። እግዚአብሔር ምላሽን ይዞ ይመጣል ወደ እናንተ። ስለዚህ እንቅልፋችሁን ሰውት። አንዳንዴም እንቅልፋችንን እንሰዋለን። የሚሰው ነገሮች አሉ። አያችሁ መንፈስ ዝም ብሎ መጥቶ እንደርግብ ሆኖ መጥቶ ያርፍብኛል ብላችሁ እንዳትጠብቁ። አያርፍም። መንፈስ ከጌታ ከኢየሱስ ጋር ልናይ እንወዳለን ካላችሁት ጋር አብራችሁ በመቆየት መንፈስ ትሞላላችሁ። ከዛ ስትወጡ አስተሳሰባችሁ፣ አነጋገራችሁ፣ እይታችሁ ኤቭሪቲንግ ይቀየራል። ከዛ ነገሮችን በፊት እንደምታዩት ማየት አትችሉ። መንፈስ የተሞላ ሰው ነገሮችን በፊት እንደሚያዩ ማየት አይችልም። ለምን? አሁን ሌላ እይታ ሰጥቶታል ሌላ አካል። ልክ እኮ መጽሐፍ ቅዱስ ላይ ኤፌሶን 5 ላይ ሲናገር በወይን ጠጅ አትስከሩ ይሄ ማባከን ነው ይላል። ስለዚህ በምን ተሞሉ አለ? በመንፈስ። መንፈስ ቅዱስንና ወይን ጠጅን ያነጻጸረበት ቦታ ነው የምናየው። ወይን ጠጅና መንፈስ ቅዱስ ምን አይነት ካራክተር አላቸው? ከገቡ ሰው ላይ የሚፈጥሩት ተጽዕኖ አላቸው። ከገቡ ተጽዕኖ ይፈጥራሉ። ለዛ ነው ከወይን ጠጅ ጋር ያመሳሰለው ኮምፔር የሚያደርገው መጽሐፍ ላይ መንፈስን ከወይን ጠጅ ጋር ኮምፔር ያደርገዋል። ለምንድነው? ሁለቱም በገቡበት ተጽዕኖ ፈጣሪ ናቸው። ስለዚህ በወይን ጠጅ የተያዘ ሰው የራሱን ሐሳብ፣ የራሱን ፍላጎት፣ የራሱን ነገር ማድረግ እንደማይችል ወይን ጠጁ ተቆጣጥሮት በራሱ መንገድ እንደሚመራው ሁሉ በመንፈስ የተሞላም ሰው የራሱን ሐሳብ ማድረግ አይችልም። የራሱን ፈቃድ ማድረግ አይችልም። ራሱ ይሄዳል ወዳለበት መሄድ አይችልም። መንፈስ በመራው ይሄዳል። መንፈስ የመራውን መንፈስ የተናገረውን ይናገራል። መንፈስ ያሳየውን ያያል።
ስለዚህ አያችሁ በመንፈስ የሚሞሉ ሰዎች በጣም አደገኛ ሰዎች ናቸው። ሰይጣን በጣም የሚፈራቸው ሰዎች በመንፈስ ተሞልተው የሚመላለሱ ሰዎችን በጣም ይፈራቸዋል። ለምን? የእግዚአብሔርን አጀንዳ ተሸክመው ነው የሚሄዱት። የራሳቸው አጀንዳ የላቸውም። በመንፈስ የተሞሉ ሰዎች አጀንዳቸውን ቁጭ ያደርጉና ከእግዚአብሔር አጀንዳ ጋር ተስማምተው በዛ አጀንዳ ውስጥ ገብተው ወደ ፍጻሜያቸው የሚሄዱ ሰዎች ናቸው። ስለዚህ በመንፈስ ዕለት ዕለት ልንሞላ ይገባል። እግዚአብሔር እንደ ለውጥ አምጪ አድርጎ እንዲጠቀምብን ከፈለግን ለውጥ አምጪ ነኝ ማለት ብቻውን በቂ አይደለም። ኢየሱስን ላይ እወዳለሁ ማለት ብቻውን በቂ አይደለም። ያ ላይ እወዳለሁ ያልኩት ኢየሱስ የት ነው የሚገኘው? መገኛው የት ነው? የት ነው ላይው የምፈልገው? ምን ፒያሳ እንሂድ? ሜክሲኮ እንሂድ? የት እንሂድ? ኢየሱስን ለማየት አያችሁ ድሮ ጌታን ተቀበሉ ሲባል ምንለው ነበር? የት ኤርፖርት እንሂድ? እዛ ነው ሄደን የምንቀበለው ወይስ አውቶቡስ ተራ እንሂድ እንላለን? ለምን ተቀበሉ ሲባል የምናቀውኛ መንገደኛ ሲመጣ መቀበል ነው የምናቀው። ስለዚህ ልክ እንደሱ ነው ተቀበሉ ሲሉ የት ያው እየተባለ ይሾፍ ነበር። እና ጌታ ደግሞ እነዚህ አሿፊዎቹን ልቅም አድርጎ የት እንደምታገኝን ቆይ እኔ ያሳይሽ የለ እንደ ያለ ጠቅለል አድርጎ ገቢ አድርጎ ያው ዛሬ የት እንደሚገኝ እንድናቅ አደረገን። የት እንደሚገኝ ስለዚህ ዛሬ ግራ አይገባንም። ኢየሱስን የት ነው ማገኘው? እንዴት ነው ማገኘው? የት ጋሊየው? እውነቴን ነው የምላችሁ እዛ በጸሎት ቦታችሁ ሆናችሁ ጌታ ሆይ ልይ ስትሉት ታዩታላችሁ። ይታያል። ጌታ በፍቅሩ ይታያል፣ በምህረቱ ይታያል። ተቻረጋችኋል፣ ያጽናናችኋል። የሆነ አዝናችሁ ከብዷችሁ የሆነ ነገር ተጨንቃችሁ ጌታ ሆይ በቃ እኔ አሁን መበርታት መጽናናት መነሳት ነው መውጣት ነው የምፈልገው ስትሉ አይዞሽ ልጄ እያለ ነካ ነካ ያባብላችኋል። ከኢየሱስ ጋር እንደሷ አይነት ልምምድ መለማመድ ይቻላል። ምክንያቱም ኢየሱስ የሚገኘው በዛ ስፍራ ስለሆነ። ስለዚህ ታዲያ እኛ በዘመናችን ለውጥ አውጪዎች ናቸው። እስቲ ትንሽ በመንፈስ የተሞሉ ሰዎችን ካራክተር እንይና እንጨርሳለን። በመንፈስ ስንሞላ የሚሆነው ነገር በመንፈስ የተሞሉ ሰዎች የሚሆኑት ነገር ምንድነው? መንፈስ ስሞላ የምሆነው እንዴት ነው የምሆነው የሚለውን ነገር ነው የምናየው። በመንፈስ የተሞሉ ሰዎች በገቡበት ሁሉ መልካም ተጽዕኖ ፈጣሪ ናቸው። በመንፈስ የተሞሉ ሰዎች በገቡበት በደረሱበት ሁሉ መልካም ተጽዕኖ ፈጣሪዎች ናቸው። በመንፈስ የተሞሉ ሰዎች ከራሳቸው እይታ፣ አቅም፣ ችሎታ በላይ ሆነው ያያሉ ነገሮችን። ከራሳቸው እይታ በላይ ነገሮችን ማየት ይችላሉ። ከራሳቸው አቅም በላይ የሆኑ ነገሮችን መለማመድ ይጀምራሉ በመንፈስ የተሞሉ ሰዎች። ስለዚህ በመንፈስ የተሞሉ ሰዎች ከራሳቸው እይታ፣ አቅም፣ ችሎታ በላይ የሆኑ ነገሮችን ያያሉ። ለዛ እኮ ነው መጽሐፍ ቅዱስ ላይ ስታዩ ብዙዎቻቸው ሐዋርያቱ ብዙዎቻቸው ሙያቸው አይደለም፣ ሙያቸው ከተለያየ ቦታ ነው የመጡት። ስታተሳቸው ራሱ ዝቅተኛ የሚባል ነው። ፋይናንሻል በጣም ስትሮንግ የሚባሉም አይደሉም። ግን ምድር ላይ ምን አመጡ? ተጽዕኖ አመጡ። የሚናገሩት ነገር ይሰማ ነበር ምድር ላይ። እንደውም ሐዋርያ ሥራ ምዕራፍ 5 ላይ የሰሎሞን ደጅ በመተባለው ቦታ ላይ ሊነኳቸው ራሱ ይፈሯቸው ነበር ይላል። ሰዎች ይፈሯቸው ነበር ስለሚያከብሯቸው። እነዛ እነ ጴጥሮስ ናቸው እኮ እንዴ አሳ አጥማጆቹ ሲያልፉ ጥላቸው ሰው ይፈውስ ነበር። አያችሁ እነሱ ይሄ በእነሱ አቅም የሆነ አይደለም፣ በመንፈስ ኃይል የሆነ ነገር ነው። ከተሞሉት ነገር የተነሳ የወጣ ነገር ነው። ገባችሁ? የተሞሉት ነገር ስላለ ያ የተሞላው ነገር ሲገለጥ የሚያመጣው ተጽዕኖ ነው የሚታይ ነበረው በእነሱ ላይ። በመንፈስ ስንሞላ በሁሉ ቦታ ዋጋችን ተፈላጊነታችን ይጨምራል። በመንፈስ ስንሞላ በሁሉ ቦታ ላይ ዋጋችንና ተፈላጊነታችን ይጨምራል።
ለምንድን ነው የሚጨምረው? በመንፈስ የተሞላ ሰው ከተሞላው ነገር የሚያወጣው ስላለ ሁሉ ሰው ይፈልገዋል። ምክንያቱም ከራሱ አይደለም ማይዞ የሚመጣው የተሞላው ነገር የሆነ ተጽዕኖ እንደሚፈጠር ያውቃል። ስለዚህ የሆነ የተቸገረ ሰው እባክና ጸልይልኝ፣ አንተ ታስፈልገኛለህ ለቤቴ፣ እባክ እንደዚህ በልልኝ፣ ስልክ ይደውሉላችኋል፣ ጸልይልኝ። ለምን? አንተ ስትጸልይ አንቺ ስትጸልይ የሚሆን ነገር እንዳለ ሰዎች በደንብ አድርገው ያውቃሉ። ስለዚህ በመንፈስ የተሞሉ ሰዎች በሁሉ ቦታ ላይ ተፈላጊነታቸው ዋጋቸው ይጨምራል። ዋጋችሁን መጨመር ከፈለጋችሁ በመንፈስ ተሞሉ። አያችሁ? ተፈላጊነታችሁን መጨመር ከፈለጋችሁ በመንፈስ ተሞሉ። ከዛ በኋላ ማንም ሰው እውነቴን ነው የምላችሁ ዞር በሉ ለዛ ሊላችሁ አይችልም። እማያውቃችሁ እንኳን ሊላችሁ አይችልም። ይሄ ሰው ሲመጣ ግን ምንድነው የሚሰማኝ? የሆነ ነገር ይሰማኛል። እሷ ስትደርስ የሆነ አይነት ከባድ ነገር የሚያስፈራ ነገር ይሰማኛል ይላሉ ሰዎች። እሷ ሳትሆን እሷ ላይ ያለው ከብዶባቸው ነው እኮ። በተለይ ክፉ አካል እነሱ ውስጥ ካለ ይፈራል። በቃ እንደዚህ ሽምቅቅ ነው የሚለው። ምን ነው ስትል እኔ እንጃ፣ ምን ሆነ ነው እኔ እንጃ፣ ፈራው እኔ እንጃ። አንቺ አይደለሽ የሚፈራሽ ውስጥ ይሻል። በጌታ በኢየሱስ ስም ውጣ ስትሉት ይወጣል። ስለዚህ በመንፈስ የተሞሉ ሰዎች ዋጋቸው ተፈላጊነታቸው ይጨምራል። በመንፈስ ስንሞላ ታሪካዊ ለውጥ አምጪዎች እንሆናለን። በመንፈስ ስንሞላ ታሪካዊ ለውጥ አምጪዎች እንሆናለን። በሄድንበት ሁሉ ለነገሮች መለወጥ ምክንያቶች እንሆናለን። በሄድንበት ሁሉ ለነገሮች መለወጥ ምክንያቶች እንሆናለን እኛ። ምክንያቱም በመንፈስ ከተሞላን አያችሁ የምንገባበት ቦታ ምንድነው ያለው ጌታ ኢየሱስ ዮሐንስ 7 ላይ 37 ላይ ሲናገር ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። ከዛ ምን አለ? ከሆዱ የህይወት ውሃ ወንዝ ይፈልቃል አለ። የምን አለ? የህይወት እናንተ በገባችሁበት ቦታ ይሄ ህይወትን ያዘለ መንፈስ በእናንተ ውስጥ ስላለ እዛ ጋር መታጋቡት ምንድነው? ህይወትን ነው። የደረቀ ነገር ካለ እናንተ እዛ ጋር ከመገኘታችሁ የተነሳ መለምለም ይጀምራል። የሞተ ነገር ካለ እናንተ ከመገኘታችሁ የተነሳ ይነሳል፣ ህይወት ይገባበታል። ምክንያቱም ያ የህይወት ውሃ ይፈልቃል አለ። የሚፈልቅ ነገር ምንድነው? ሞልቶ የሚፈስ ነገር ነው። ስለዚህ ወደ ሌሎች ይጋባል ማለት ነው። አካባቢያችሁ ላይ ያሉ ሰዎች ያ መንፈስ ወደዱም ጠሉም ወደ እነሱ ትራንስፈር ያደርጋል። እና ከዛ የተነሳ የሆነ ነገር ለቀቀኝ። ስትጸልዩላችሁ የሆነ ነገር ለቀቀኝ ታላችሁ አይደል? ዳዲ ሁሌ ሲጸልይ የሆነ ነገር ቀለለኝ። ለምንድነው? ያ የህይወት መንፈስ ሲነካቸው ከውስጥ ያለው ያ ገዳይ መንፈስ የሞት መንፈስ ለቆ ስለሄደ ነው እንደሱም ይሰማቸው። እህቴ እንዲህ ትለኛለች። አሜሪካን ሀገር ያለችው ታናሽ ነች እሷ እዛ። እና የሆነ ጊዜ ላይ የእግዚአብሔርን ቃል ስነግራት ብዙም አይመቻትም። በቃ ያታውቃላችሁ አሜሪካ ላይ ሩጫ ነው ላይፋቸው። እና ከዛ የተነሳ ጌታን አስቀበለናቸዋል። ትምህርት ተማሩ ስንል እሷንም ባለቤቷንም ትምህርት ተማሩ ኦንላይን ላይ ስንል ግን ጊዜ የላቸው። ወይ ጊዜ ኬት ይመጣል? ስራ ነው። ከዛ ስንመጣ ልጆች ነው። ከዛ በቃ እንዴ ስንል እኮ ነው ቢመሸው። ከዛ የሆነ ሰዓት ላይ ወደቀች። የወደቀችው አወዳደቅ ምንድነው? አንሸራቷት ወደ ኋላ ነው የወደቀችው። ጭንቅላቷን የመታት መሬቱ እና የመሬቱ ጩኸት ጭንቅላቴ ውስጥ ተሰማኛለች የመታኛ መታት። እና ብዙ ጊዜ እንደሱ ሲወድቁ ሰዎች ያው ታውቃላችሁ ደም ፈሰሰ ይባላል። ወዲያው ወይ ፓራላይዝ ይሆናሉ ወይ ይሞታሉ። ብዙ ጊዜ ወዲያው ነው የሚሞቱት። እና ከዛ ብድግ አልኳለች ወዲያው ነው ኢሚዲየትሊ በኢየሱስ ስም ብዬ ብድግ አልኳለች። ከዛ ቁጭ አልኩና አዩኝ። አሜሪካን ሀገር ደግሞ እንደዚህ ወድቃችሁ አይደለም ትንሽ ነገር ሲሆን በጣም ነው የሚያካብዱት። ከዛ እንዴ በፍጹም ሐኪም ቤት መሄድ አለብሽ፣ እንትመነሳት አለብሽ፣ ምናምን ማለት አለብሽ። እኔ ምንም አልሆንኩም አላመመኝም አልኳቸው። አለቃዬ ጋር ደወሉ። አለቃዬ ሂጂ ሐኪም ቤት ሂጂና ታይ ምናምን።
እኔ ምንም አላመመኝም። እሺ ቤትሽ ሂጂና ረፊ። አላርፍም። እኔ ምንም አላለኝም፣ ምንም አልሆንኩም። ሳየው ሰውነቴ እንዲህ ብል እግሬ ምንም አልሆነም፣ ጭንቅላቴ ምንም አይሰማኝም። ሲመታኝ ብቻ ይጮኸው ጩኸት ይሰማኛልና ከዛ በኋላ ግን ምንድነው የሆነው? ልክ እንደሱ አልኩና ወደ ቤት እየሄድኩኝ አንድ ነገር ተሰማኛለች። ለካ ሞት እንደዚህ ነው። በቃ ስወድቅ እኮ የሆነ መልአክ ልኮ እግዚአብሔር ነው እንጂ አተረፈኝ። በፍጹም የምተርፍበት አወዳደቅ አይደለም የወደኩት። ስለዚህ ሞትም ቢሆን በቃ አበቃ። ኦኬ ለካ ረጅም ወጣት ስለተኮነ ረጅም እድሜ አይኖርም። ለካ ገንዘብ ስላለ ረጅም እድሜ አይኖርም። ለካ ተክተን ስለሰራን ረጅም እድሜ አንኖርም የሚለው ነገር ገባኛለች። ከዛ ወደ ቤቴ እየሄድኩኝ ትንሿ ልጅ አለች፣ 3 ልጆች ነው ያሏት። ትንሿ 10 ዓመት ምናምን ነች። እሷ ምን በተለኝ ጥሩ ነው አለች። ማሚ ዛሬ ትምህርት ቤት አለችኝ አለች የሆነ ነገር ጸልይ ያለ በጣም አስጨነቀኝ። ሲያስጨንቀኝ ቶይሌት ገባሁና እኮ ጸለይኩኝ። ስንት ሰዓት ነው እንደሱ ያለሽ ስላት አለች እኔ ወደኩበት ሰዓት ነው። ከዛ እግዚአብሔር በልጄ ጸሎት ትንሽም ብትሆን ተጠቅሞ ስለሰማችሁ መስማት ስለቻለች እሷን ተጠቀመ። በቃ ተጠቅሞ አዳነኝ። ስለዚህ ይሄን ጌታማ ማምለክ ፈልጋለሁ፣ መከተል ፈልጋለሁ። በቃ ከዛ በኋላ ምን መሆን ጀመረች? ይሄን ነገር እየነገረችኝ ጌታን የታደገሽ አልኳት። አየሽ ጸሎት ቦታ አይገድበው። ያው እኛ እዚህ ምን ጸልየው ጸሎት እናንተን ፕሮቴክት የሚያደርግ ጸሎት ነው። ስለዚህ ጌታ ታድጎሻል። ግን አየሹ አይደለ ላይፍ ምን እንደሆነ። አሁን የሰው ህይወት አሁን ታይቶ እንደሚጠፋ ጉም ነው ይላል። ስለዚህ አሁን አይተሹ እንዴት ነው እንፋሎት እንዴት ነው አሁን አይተሹ ትንሽ ቆይተሽ ለማየት ትቻለሽ አቺ እንደዛ ነው። አሁን ጓደኛሽ ከጓደኛዋ ጋር ከመኪና ውስጥ ለሌላ ጓደኛ እቃ ለመስጠት ይሄዱ ነው ይሄ ሆነውና ጓደኛዋ ከፊቷ ቀድማት ስለነበረ እየመጣች ነው ብላ አላየቻትም። ዞር ስትል ስታጣት ነው ወደሷ የተመለሰችውና አየሽ ጓደኛ ለምንድነው ለአትክልት የተጠጣ ውሃ በስር በኩል መጥቶ ሲሚንቶ ላይ መጥቶ ነው አለች እንደሱ ይወደኩትና ጓደኛሽ አለፈች አየሽ ሄዳለች። አሁን አንቺ እዛ ጋር በቃ ወድቀሽ ቀርተሽ ቢሆን ሞተሽ ቢሆን በቃ ይቀብሩሻል፣ ምንም አያደርጉሽ። ስለዚህ ላይፍ እንደዚህ ነው። ስለዚህ አየሽ ጌታ የሆነ ቀን የምንከተለው ሳይሆን መዳን ዛሬ ነው የሚለው ዛሬ ነው መዳን። ስለዚህ ከዛ ጊዜ በኋላ ምን ሆነ? መስሚያዋ ተቀየረ። በምትሄዱበት ቦታ ሁሉ ተጽዕኖ ፈጣሪ እንድትሆኑ ያደርጋችኋል የእግዚአብሔር መንፈስ በእናንተ ውስጥ ሲሞላ ማለት ነው። ስለዚህ እኛም አሁን እንደ ለውጥ አምጪ የመጨረሻው ምንድነው? እኛም እንደ ለውጥ አምጪ እለት መንፈሱን መሞላት አለብን። እለት መንፈሱን መሞላት አለብን። ለምንድነው ምንሞላው? ለምድራችን መፍትሄ ለመሆን፣ ለትውልዳችን መፍትሄ ለመሆን፣ ለቤተ ክርስቲያን መፍትሄ ለውጥ አምጪ ለመሆን። አያችሁ ለውጥ አምጪ። በምትሄዱበት ቦታ ሁሉ የሆነ የተዛባ ነገር ካለ እናንተ ስትገቡ መስተካከል አለበት። ለምን? ውስጣችሁ የእግዚአብሔር መንፈስ ስላለ። ያ ምድር ምን ነበር ይችላል? ጨለማ ነበር ይችላል። ያንን ለምድር ውበት የሰጠው መንፈስ አንቺ ተሸክመሽው ሄደሽ የሆነ ዲስትራክሽን ያለበት ቦታ ላይ ሰላምን ካልሰጠሽ እውነት የእግዚአብሔር መንፈስ አለ ከኔ ጋር የሚያስብለው ጥያቄ ይመጣባችኋል። ስለዚህ ያ ጥያቄ እንዳይመጣ ሁሉ ጊዜ በእግዚአብሔር ፊት መቆየት በመንፈስ በመሙላት ለእያንዳንዳችን አስፈላጊና አስፈላጊ ነገር ነው። ለትውልዳችን ለውጥ አምጪ እንድንሆን ለእግዚአብሔር እንፍቀድለት። ፍቀዱለት። ፍቃድ ነው የሚፈልገው። ጌታ ሆይ እኔ ለትውልዴ ለውጥ አምጪ መሆን እፈልጋለሁ ብላችሁ ፍቀዱለት። ስትፈቅዱለት እግዚአብሔር ይለውጣል ማለት ነው። እግዚአብሔርን ለመለወጥ ተነስቻለሁ፣ ለመለወጥም ተነስቻለሁ በሉት። ያልተለወጠ አይለውጥማ። መጀመሪያ እኮ ሙሴን ለውጥ አምጪ ከማድረጉ በፊት እግዚአብሔር ለውጦታል። 40 ዓመት ምድረ በዳ አስቀምጦ በደንብ አድርጎ ትሬን አድርጎታል።
እረኝነት ከቤተ መንግስት ወደ እረኝነት አውርዶት። አያችሁ ማንንም ከፍ ማለት የሚፈልግ ቢኖር ዝቅ ይበል ይላል አይደለ? ስለዚህ ትሬንድ አድርጎት ነው ወደ ለውጥ አምጪነት ያመጣው። ስለዚህ እያንዳንዳቸውን ስታዩ እነ ዳንኤልም በዛ በመጡበት ቦታ ላይ ግዞተኛ ሆነው ነው የመጡት። ነገር ግን ከዛ ተነስተው ምንድነው የሆኑት? ለውጥ አምጪ ነው የሆኑት ለምድሪቱ። ስለዚህ ለውጥ አምጪ መሆን የሚፈልግ ሰው ይፍቀድ ለእግዚአብሔር። ዛሬ ፍቀዱለት። እግዚአብሔር ሆይ እኔ ለውጥ አምጪ መሆን እፈልጋለሁ በሉ። እኔ የለውጥ ሰው ነኝ በሉ እስቲ። አይ በእንደዚህ አይነት ድምጽ አይደለም። እነ ለውጥ አምጪ ሰው እኔ የለውጥ ሰው ነኝ፣ እኔ የለውጥ ሰው ነኝ። እግዚአብሔር ሆይ ለውጥ አምጪ አድርገህ ተጠቀምብኝ። አሜን 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 አሜን። ለዛሬ እንግዲህ ይሄን ያህል ለውጥ አምጪነትን ከተካፈላችሁ ሃሌሉያ። ለውጥ አምጪነትን ይሄን ያህል ከተካፈልን እግዚአብሔር ይሄንን ደግሞ በልባችን በማስተዋል ወደ ለውጥ አምጪነት እንድንመጣ ይርዳን። በመንፈስ ሙላኝ እንደገና። ለጓደኛ አትሆኑ። አይ አንቺ ጓደኛ አታቂም እኮ ይሉኛል ብዙዎቹ። አዎ እኔ ጓደኛዬ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን ጓደኛ ካደረጋችሁት ለውጥ አምጪ አድርጎ እግዚአብሔር ይጠቀምባችኋል። መንፈስ ቅዱስን ወዳጅ ካደረጋችሁት ለውጥ አምጪ አድርጎ ይጠቀምባችኋል። ምክንያቱም መንፈስ ነው የሚሞላባችሁ። ከሱ ጋር የዋለ ምንድነው የሚሆነው? ከሱ ይሞላል። ስለዚህ ከሱ የተሞላ ደግሞ የተሞላውን ነገር ያወጣል። ስለዚህ ያንን ስለሆነ የምናደርገው ሁላችሁም ዛሬ በተለያየ ሁኔታ ውስጥ ያላችሁ፣ በተለያየ ነገር ውስጥ፣ በተለያየ ዲስትራክሽን ውስጥ፣ የተለያየ ተስፋ መቁረጥ የሆነ ይሄ ነገር በጣም ብዙ ተስፋ የቆረጥኩባቸው ጊዜያቶች ነበሩ። በቃ ጌታዬ ውሰደኝ። እግዚአብሔር የምትባለው አምላክ ያ እምላችሁ ጌታን ሳላቅ በፊት ነው። እሱ እግዚአብሔር የሚባል አምላክ አለ አይደል? በቃ ግደለኝ። እኔ ለምንድን ነው ምድር ላይ የምኖረው? ለምን ከነበረብኝ አቢዩዝ የተደረገ ማንነት ነበረኝ። ስለዚህ ከሱ የተነሳ በቃ ውሰደኝ። ጌታ ግን አልወስድሽም፣ ይሄንን ለውጬ እጠቀምበታለሁ አለ። ዛሬም አልወስድሽም ነው የሚለው። እናንተ መሃል እንደዚህ አይነት ሐሳብ ያለው ካለ አይወስድሽም። ምክንያቱም በፐርፐዝ ነው የመጣችሁበትን ፐርፐዝ ነው እግዚአብሔር የሚያደርገው። ስለዚህ እግዚአብሔር ያንን እንዲያደርግ ግን ምን አድርጉ? ፍቀዱለት። ስትፈቅዱለት ይሰራል እግዚአብሔር። አሜን። ስለዚህ እንደዚህ አይነት ሐሳብ ያለው ዛሬ ከዚህ ሐሳብ ነፃ ወጥቶ ከጌታ ጋር ተስማምቶ ይሄዳል ማለት ነው። እስቲ ሁላችንም እንቆምና ደግሞ እንጸልያለን። ሃሌሉያ። ጸልዩ እስቲ በልሳኖቻችሁ። ጌታዊ ለውጥ አምጪ አድርገኝ በሉ። እንደ ለውጥ አምጪ ሆናችሁ ጸልዩ። ይሄ ፍላጎቱ መሻቱ በጣም ጥልቅ የሆነ ፍላጎት ያስፈልገዋል። ስለዚህ እስቲ እያመለክን እንጸልያለን። ሃሌሉያ እንጸልያለን። ሃሌሉያ ጂና ማንዶሮ ቦራ ባጋንዶ ሬባ ሶንዶሮ ቦራ ባጋንዶ ራባ ለብራ ጋንዶሮ ቦራ ባጋንዶ መንፈስ ቅዱስ አንተ በዚህ አለ። ሪባ ሶንዶሮ ቦራ ባጋንዶ ራባ ለብራ ጋንዶ ጂና ማንዶሮ ቦራ ባጋንዶ በተለያየ ሁኔታ ውስጥ ያለች ነፍስ በጌታ በኢየሱስም ዛሬ በጌታ በኢየሱስም ከአንተ መገኘት የተነሳ ነፃነት እንዲሆን የእግዚአብሔር መንፈስ ባለበት በዚያ አርነት አለ ተብሎ ተጽፏል። እግዚአብሔር ሆይ ቃልህ እውነት ነው። በጌታ በኢየሱስም የተጨነቀች ነፍስ ዛሬ አርነት እንድትወጣ፣ በተለያየ ተጽዕኖ ውስጥ ያለች ነፍስ ዛሬ አርነት እንድትወጣ በናዝሬቱ ጌታ በኢየሱስም ነፃነት እንዲሆን በዚህ ስፍራ ላይ ሩባ ሶዶሮቦ ራባጋንዶ ለብራጋንዶ ራባ ሼኬሌ ማማሪቦሳ ኤከረለንዶ ማንቺራቦ ለብራጋንዶ ሮቦ
rabagando riba sondorobo shekelema magalabandorobo rabagando rabashina maye in the name of Jesus ruba sondorobo urabagando ekrolosto dorobo shinamando orabagando rabashekelema marivosa riba sondorobo urabagando in the name of Jesus in the name of Jesus riba sondorobo urabagando በሚፈልግ ልብ እግዚአብሔርን በሚፈልግ ልብ በሚጠባበቅ ልብ መንፈስ ቅዱስን ተገናኙት መንፈስ ቅዱስ በዚህ አለ መንፈስ ቅዱስ በዚህ አለ የክብር መንፈስ በዚህ አለ ሪባሶ ዶሮቦ ሺናማ ነፍራጋዶሮቦ ኡራባጋንዶ ጄኬሌማ ማሪቦስ አንዳረባ አቱራማን ዶሮቦ ኡራባጋንዶ ነፍራጋዶራባ ሺናማዬ ሪባሶ ዶሮቦ ኡራባጋንዶራባ ቫይኪንጋሮዶ in the name of Jesus in the name of Jesus every bondage in the name of Jesus urabagando robo shinama lebragando robo urabagando in the name of Jesus I cast it out in the name of Jesus ufa sondorobo shekelema matoramando robo urabagando riba sondorobo urabagando lebragando raba vikinga rondo በጌታ በኢየሱስ ከነሱ አቅም በላይ የሆነ ነገር የሚሰራ የእግዚአብሔር መንፈስ ሩፓሶ ዶሮቦ ሺናማ ለብራጋንዶሮቦ ኡራባጋንዶ ከሐሳባቸው አልፈ ከያዛቸው ነገር አልፈ ዘልቀ መንፈስ ቅዱስ ልባቸውን እንድትነካ ልባቸውን እንድትለውጥ በጌታ በኢየሱስም ለውጥ ይሁን ዛሬ በጌታ በኢየሱስም ለውጥ ይሁን ዛሬ ይራባሶ ዶሮቦ ሺናማንዶ ለብራጋንዶሮቦ ራባጋንዶ ኤራባሶ ዶሮቦ ጄኬሌማ ማሪቦሳ አቱራማንዶሮቦ ኡራባጋንዶ በናዝሬቱ ጌታ በኢየሱስም አባቶቻችንን ተጠቅመ እግዚአብሔር ሆይ ምድርን ለውጠሃል ዛሬ ደግሞ እኛ ተጠቅመ በዚህ ቦታ ላይ ያሉ ወንዶችና ሴቶች ልጆችን ተጠቅመ ምድሪቱን የሚለውጥ በምድሪቱ ላይ ተጽዕኖ ፈጣሪነትን በእነሱ ላይ እንድታስቀምጥ in the name of Jesus የትኛውም ገደብ በኢየሱስም ከሕይወታቸው ይነሳ በጌታ በኢየሱስም ይነሳ የትኛውም ተጽዕኖ ይነሳ በናዝሬቱ ጌታ በኢየሱስም የትኛውም ያስቆማቸው ነገር የትኛውም የሚያውካቸው ነገር የትኛውም አትችም የሚለው በኢየሱስም ከእያንዳንዱ ላይ ይራገፍ በናዝሬቱ ጌታ በኢየሱስም ያንተ ያልሆነ ነገር ግን በእነሱ ላይ ተጣብቆ ያለ ነገር በናዝሬቱ ጌታ በኢየሱስም እንደ መሽገር የተጣበቀ ነገር በናዝሬቱ ጌታ በኢየሱስም አራግፈዋለሁ በኢየሱስም ይራገፍ እንደ መሽገር የተጣበቀ በኢየሱስም ኃይላቸውን የሚመጥ በኢየሱስም አቅማቸውን የሚመጥ በኢየሱስም ልቀቅ በኢየሱስም ውጣ in the name of Jesus in the name of Jesus የመንፈስ ቅዱስ ኃይል ነገሮችን የሚሰራ ነገርን የሚቀይር የእግዚአብሔር እጅ ትንቀሳቀስ በዚህ ሬባ ሶንዶሮቦ ሺናማ ኤከረሌንዶ ማንቲራቦ ለብራጋንዶሮቦ ኡራባጋንዶ ጄና ማሶንዶሮቦ ምድራዊ ተጽዕኖች በሙሉ ስጋዊ ተጽዕኖች በሙሉ አጋንንታዊ ተጽዕኖች በሙሉ በናዝሬቱ ጌታ በኢየሱስም በመንፈሱ ኃይል ይራገፉ በጌታ በኢየሱስ ስም in the name of Jesus